ፈርመን የሰጠን መሬትን መልሰን ልንቀማ ነው። አገር ወዳድ ኢትዮጵያኖችን በአንድነት ማሰለፍ መቻል አለበት ማለት ነው። ያይ በቃ ማንንም ይሁን ማንንም አገራዊ አንድነቱ መበተኑ አደጋ ነው ብሎ የሚያስቡ ኢንክሉዲንግ አኩርፎ የተዋጋም ያለም ሊሆን ይችላል። መሪን ሳይመርጥ የወጣ ድርጅት ከመነሻው ችግር ላይ የቆመ ድርጅት መሆኑን ማመን ይቻላል። እነዘመነን መግፋት ለምን ተፈለገ? እውነት እነዘመነ በዚህ ሂደት ውስጥ እኛ ጉዳዩን ባንደግፍም የጉዳዩን ባለቤትም ባንሆንም እንደ ሩቅ ተመልካች ስናየው እነዘመነ የተገፉበት ምክንያት እውነት ያላቸው ሚና ያነሰ በመሆኑ ነው። የጎጃሙን ፋኖ አግለ ይሄንን ማውጣቱ ለምን አስፈለገ የሚለው ነጥብ እስቲ ላንሳለ የተወሰነ ነጥቦች። ዘመነ የጎጃም አካባቢ ልጅ ስለሆነ በጎጃሜ የመመራት ፍላጎት ስለሌለን ያለን አማራጭ ዘመነ የሌለበትን አካሄድ እንፍጠር የሚል ነገር ፈጥሮም ሊሆን ይችላል። ነሻጣ የሻዕቢያ ጦርነት ቢጀመር ወያኔ ጦርነት ቢጀመር ይሄን ሐሳብ አስቀምጫለሁ ብሎ ክላሹን ይዞ ከመንግስት ጋር ዞሮ ወያኔንም ሻዕቢያን ሊወጋ የሚችል ፖቴንሻል ጎንደር አካባቢ እንዳለ ይታወቃል። የአማራ ፖለቲከኞች አይወዱም ይሄ ሲነሳ ማለት የአማራ ፖለቲከኛ ብቻ ብሔርተኛ አይወድም አካባቢያዊ ስሜት እንዳለ ማለት ነው። ግን በተከባር እኮ አለ እኮ የጎጃም አካባቢ ልጅ የጎንደር አካባቢ ፋኖ ላይ መሪ ይሆናል። እስቲ እውነቱን እናውራ። ሁለት ቤት ለገዛ አንድ ቤት በነፃ ይህ ዕድል እንዳያመልጦ 40% በ3 ዓመት ከፍለው 60% ደግሞ ቤቱን እየኖሩበት እስከ 20 ዓመት ድረስ በባንክ ቀስ ብለው የሚከፍሉበት ዕድል ያመቻቸው ዲኤምሲ ሪል ስቴት ቀድሞ ለሚመጡ 20 ዕድለኞች እስከ 30% የሚደርስ ልዩ ቅናሽ አዘጋጅቷል። በ8% ቅድመ ክፍያ ብቻ ማለትም ከ488,000 ብር ጀምሮ በመክፈል ከባለ 1 እስከ ባለ 4 መኝታ ቤቶችን በሚፈልጉት የካሬ አማራጭ ማግኘት ይችላሉ። ውስን ቤቶች ብቻ ስለቀሩን ፈጥነው ከታች ባለው ስልክ ይደውሉ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሰውና ከአማኑኤል መንግስቱ ጋር በመሆን የምናዘጋጀው የአንድ አፍታ ኢንሳይት ዝግጅታችን ተጀምሯል። ሁለት ጥብቅ መረጃዎችን ይዘናል። የመጀመሪያው የኢትዮ ኤርትራን ጉዳይ ይመለከታል። ትኩሳቱ እጅጉን እያየለ ውጥረቶችም ሊፈነዱ እጅጉን ከጫፍ የደረሱበት ወቅት ላይ ነን። ኢትዮጵያ ባለፈው ሳምንት መጨረሻ ላይ ለዲፕሎማቲኩ ማህበረሰብ ኤርትራ በክረምቱ ወራት ኢትዮጵያ ላይ ጦርነት ለመክፈትና ለመውረር ዝግጅት እያደረገች ነው የሚል ክስ ለዩኤን በደብዳቤ መልክ አስገብታለች። ይህን ተመልክቶ ከአስመራ መግለጫ ተሰጥቷል። ኢትዮጵያ እየተነኮሰች ነው የሚል ክስ ነው እየተሰማው። የሁለቱ ሀገራት ውጥረት ከቋፍ የደረሰበት ሁኔታ ነው ያለው። ያሉትን ነባራዊ ሁኔታዎች እንቃኛለን። ከወዲያ ደግሞ በአማራ ክልል ፋኖ ውስጥ ከባድ ቅራኔና አዲስ ትርምስ ተፈጥሯል። የጎጃም ፋኖን አግልሏል የተባለው ውሳኔ የፋኖን ቡድን እያመሰው ነው። ራሱን አፋባ ወይም የአማራ ፋኖ ብሔራዊ ኃይል ብሎ በቅርቡ የተቋቋመው ድርጅት ውስጥ አዲስ ትርምስ ተፈጥሯል። ዘመነ ካሴ የሚመራው የጎጃም ፋኖ ተከድቻለሁ እያለ ነው። ሌሎች የፋኖ አደረጃጀቶች በአንድ ዓመት ያላመጡትን ውጤት እኛ በአንድ ሳምንት ውጊያ አምጥተን እየታየ እንዴት እንገለላለን እያሉ ነው። ለመሆኑ በፋኖ መሃል የተፈጠረው ትርምስ ምንድነው? እንቃኛለን። አብራችሁን ቆዩ። አማን እንኳን ደህና መጣ። እንኳን ደህና ቆየኝ ዘሩ። ሁለቱም እጅግ ሰፋ ያሉ ትንታኔዎችን የሚፈልጉ እጅግም ወቅታዊ ጉዳዮች ናቸው። ከኤርትራ ጉዳይ እንነሳ። ውጥረቱ እጅጉን አይሏል። ጦርነት የሚፈልግ የለም። ይሁንና ግን እኛም በግላችን እንደ ሚዲያም ጦርነትን አናበረታታም። ይሁንና ግን መሬት ላይ ያለው እውነታ ግን ፍጹም ከዚህ የተቃረነ ነው። መሻታችን ሰላም ቢሆንም መሬት ላይ ያለው ሁኔታ ግን እጅግ የሚያስፈራ ይመስላል። ኢትዮጵያ ኤርትራን በተለያዩ ጉዳዮች ከሳለች። የውክልና ጦርነት ከፍታብኛለች። ለዚህም አንደኛውን የህወሓት አንጃና ሌሎች በኢትዮጵያ የሚንቀሳቀሱ ታጣቂዎችን ተጠቅማ የውክልና ጦርነት እያደረገች ነው። የኢትዮጵያን ሉዓላዊነት የኤርትራ ሰራዊት ጥሷል። ከዚህ በተጨማሪም በክረምቱ ወራት ኢትዮጵያ ላይ ጦርነት ለመክፈት ዝግጅቱን ጨርሷል ብላለች። ይህን ተከትሎ የኤርትራ ማስታወቂያ ሚኒስቴር በገጹ ላይ መግለጫ አውጥቷል። በትግረኛና በእንግሊዝኛ የተሰራጨ መግለጫ ነው። በዚያ መግለጫው ላይ እንደውም ጅራፍ ራሱ ጮሆ ራሱ
እንትን ይላል የሚል አይነት አባባልን ተጠቅሞ ይህን ክስ እኮ ማቅረብ የነበረብን እኛ ነን አይነት ነገር እንደውም ኢትዮጵያ ነች ለጦርነት እየተዘጋጀች ያለችው ሉዓላዊነታችንን ለመጣስ እየተንደረደረች ያለችው ይላል። ነገር ግን የሻዕቢያ ጦር አሁንም በርካታ የኢትዮጵያ ግዛቶችን ተቆጣጥሮ እንደሚገኝ ዓለም ያወቀው ፀሐይ የሞቀው የአደባባይ ሀቅ እንደሆነ ይታወቃል። የሁለቱ ሀገራት ውጥረት እጅግ አስፈሪ ሁኔታ ላይ ይገኛል። እንዴት አያቸው ሁለቱን መግለጫዎች ከኢትዮጵያም ከአስመራም የወጡት መግለጫዎች? መልካም እንግዲህ መግለጫው ያለቀ ከጀርባ የሰሩትን ስራ ከሰሩ በኋላ ለዓለም ሕዝብ ትክክለኛ ለመምሰል ለሚያደርጉት ጉዞ ህጋዊ ወይ ደግሞ ራስን የመከላከል ሂደት ውስጥ መሆናቸውን ለመግለጽ የፈለጉት አይነት መግለጫ ነው የወጣው በሁለቱም በኩል። ግን መግለጫው ከመውጣቱ በፊት ትንሽ ለአድማጭ ተመልካቾቻችን ግልጽ ይሆን ዘንድ ምንድነው ሲደረግ የነበረው፣ በኤርትራ በኩል ምንድነው ሲደረግ የነበረው፣ በኢትዮጵያ በኩል ምንድነው ሲደረግ የነበረው የሚለው ነገር እስቲ እናንሳና ከዛ ጦርነቱ የሚከናወን ከሆነ የጦርነቱ ዓላማ ምንድነው፣ ምን ለማግኘት ነው ጦርነቱን የምናከናውነው የሚለውን ነገር ላይ ትንሽ እሱ ላይ እናደማለን ማለት ነው። እንግዲህ ኤርትራና ኢትዮጵያ መንግስት ችግር ውስጥ ከገቡ በኋላ ኤርትራ ልክ በዚህ በፊት የፈረመችውን ውልን በመጣስ ኢትዮጵያ መንግስት ላይ በመሳሪያ የሚያምፁትን ኃይሎችን ይህን የሚቆጣጠሩትን ጀነራል ፍጹምን መድባ ጉዳዩን ሎጂስቲክን፣ ወታደራዊ ስልጠናንም እንደዚሁም ደግሞ የኢንተለጀንሲውንም ስራ ጭምር ስሰራላቸው እንደነበረች የሚታወቅ ጉዳይ ነው። ጉዳዩን በቅርበት ለምናውቁ ሰዎች ማለት ነው። ይሄ በተለይ ሁኔታ ፋኖ ተብሎ የሚንቀሳቀሰው ኃይል ጋራ የሚደረግ ግንኙነትና በእንደዚህ አይነት ደረጃ ከጥይት ጀምሮ ስልጠና፣ የኢንተለጀንሲ ስራዎች እዚህ ከተማ ውስጥ ያላቸው እነሱ መዋቅሮችን ሰዎችን በመጠቀም መንግስት አካባቢ ማለን ብሎ የሚያስቧቸው እንትኖችን በመጠቀም ይህንን ስራ ሰሩ እንደነበር ይታወቃል። ፕሮፓጋንዳ አይደለም። መረጃዎችን በተለይ ከወያኔና ፌዴራል መንግስቱ መካከል ደረገ ጦርነት ጊዜ አጋጣሚውን ተጠቅሞ የተለያየ ነገሮችን ተክሏል፣ ሳተላይቶችን ተክሏል እዚህ አካባቢ ላይ። በነዛ በኩል በመጠቀም መረጃዎችንም ይሰጧቸው ነበር ለፋኖች። የጦርነት መረጃ ፕላስ ሎጂስቲክ ያቀርቡላቸዋል። ከዛም አልፎ ደግሞ እዛው ጋሽ ባርካ የሚባለው አካባቢ ላይ ስልጠናዎችንም እንደሚሰጡ የሚታወቅ ጉዳይ ነው። ይሄ ቀደም የነበረ ጉዳይ ነው። በኋላ ቲፒኤልኤፍ ለሁለት ሲሰነጠቅና አንደኛው ቡድን ያለን አማራጭ መንግስትን መውጋት አለብን የሚል አንደርስታንዲንግ ላይ ሲደርስ እሱንም ምንም ቢሆን የጸና ጠላትነት እንኳን በመሃላቸው ቢኖርም በቲፒኤልኤፍ በኩል ያለው ኃይል ሄዶ እርዳታውን ለሻዕቢያ ጋር ለመገረድ ሄዶ በጠየቀው መሰረት ቀጥሎ ከፋኖች በተሻለ ሁኔታ አሁን ትልቅ ግንኙነት እያደረጉ ያሉት ከቲፒኤልኤፍ ኃይሎች ጋር ነው ማለት ነው። እርዳታን ማንኛውም ነገሮችን እያደረጉ ያሉት ስለ እርዳታ ስለ ተርፎላቸው ለህዝብ የሚተርፍ ሳይሆን ህዝቡ የሚተላለቅበትን ትጥቁንም ምኑንም እያቀረቡ ያሉበት ሁኔታ ማለት። ከዛም አልፎ ድንበር እስከ መክፈት ድረስ ደረሱ። አሁን ይሄ ሆኖ ሳለ ድንበር መክፈቱም ከኢትዮጵያ መንግስት እውቅና ውጪ ማለት ነው። ይሄ ሆኖ ሳለ በኢትዮጵያ መንግስት በኩልስ ምንድን ነው የሚደረገው የሚለውን ነገር በይፋ እንዲሆን እነዚህ ብርጌድ አምዶነን የሚሉት የትግራይ ሰዎች ሆኑ የኤርትራ ሰዎች ምናቸው የማይለዩ ሰዎች አሉ አይደል? እነሱን ሰብስቦ በይፋ እዚህ አዲስ አበባ ላይ የኤርትራ መንግስትን ሻዕቢያ መንግስትን በጦርነት ከስልጣን እናወርዳለን የሚሉ ሰዎችን ሰብስቦ እዚህ ጋር እንትን ሲያረግ እንዲሰበሰቡ ሲፈቅድላቸው ምን ሲያረግ እንደነበረ በመንግስት በራሱ ባወጣው መግለጫ ምንድነው በእንትኑ በኩል የወጣው መረጃዎች ላይ አይተናል ማለት ነው። ስለዚህ ሁለቱ አገራት አሁን የደረሱበት ቦታ ላይ ከመድረሳቸው በፊት ሲያረጉ የነበረው ነገር ይሄ ነው ማለት ነው። ይሄ ነው በጀርባ ሲያሴሩ ነበሩ። አሁን ይህን ጉዳያቸውን ጨረሱና አሁን ቀጥታ ከውክልና ወደ ፊት ለፊት ጦርነት ሊገቡ ሲሉ ይህን መግለጫ አንደኛው ወገን ከሰሰ፣ አንደኛው ወገን ደግሞ መልስ ይሰጣል ማለት ነው። ግን በውክልና እየተዋጉ ነበር።
አዎ እየተዋጉ ለማለት አሁን ሁለቱም እያገዙ እየረዱ መሆን አለበት። አሁን ብርጌድ ንሓመዱ ኢትዮጵያ መንግስት ይደግፋል የሚባለው ድርጅት ምንም ለወታደራዊ ነገር ዝግጁ ያልሆነ የትኛው መሰለ ያኛው ወገን ትጥቅንም ስንቅንም አልፎ ተርፎ መረጃንም ከዛኛው ግን ያቀርባል። በዚህኛው ወገን ግን ያሉት እኮ ናምዶሞቹ ተዋቸው፣ እነሱ የሚዋጉም እኮ አይደሉም እኮ ፍላጎቱም ያላቸውም አይደሉም፣ ታራዝም ብሎ እንትኖች ናቸውና እሱን ተው። ግን ኤርትራ በዚህ ደረጃ ኢትዮጵያ ውስጥ ጉዳይ ገብታ ችግር ሲፈጥር እንደነበረች የሚታወቅ ጉዳይ ነው ማለት ነው። ይህ በእንዲህ እንዳለ አሁን ፊት ለፊት ለመገናኘት በቁ ከውክልና ወጥተው ማለት ነው። ለመገናኘት ሲበጡ ምንድን ነው አሁን ይሄ ጦርነት እንደማይቀር ነገር መሆኑን ሁለቱም ይፋ አድርጓል። ስሙልኝ አይን ነገር ላይ ነው ያሉት ማለት ነው። ነገር ግን እንደ ኢትዮጵያ ሆነ ወደዚህ ሆነ ስናስበው ለምንድን ነው የምንዋጋበት ምክንያቱ የሚለውን በጣም መሰረታዊ ነገር ይመስለኛል። ሻዕቢያ አገራዊ አንድነቱን አደጋ ውስጥ ሊከትና አገርን ልበትን በዚህም በዛም የተለያየ ፍላጎት ያላቸውን የአገራዊ አንድነትን አደጋ ውስጥ ሊከቱ ፖቴንሻል ናቸው ብሎ ያሰበውን ኃይልን ስለሚያስታጥቅ፣ ስለሚያዋጋ፣ ስለሚያስጠልል አገር ከምትበተን አገር ለማዳን ነው ወይ የመጀመሪያ ጥያቄ የሚሆኑ ነገር። እነዚህ ኃይሎች ያመጡታሉ። በተለይም በቲፒኤልኤፍ በኩል የምታዩ ይዞ ይመጣሉ ነገር ቲፒኤልኤፍ ሊቀጥል ቢያስብ ሀገር እንደሚበተን ነው የምታሰቡ ነገር ማለት ነው። ስለዚህ እነዚህን ለመታደግ ነው ወይ የመጀመሪያ ነጥብ። ሁለተኛ በተለያየ ጊዜ ስነሳ ነበር ኢትዮጵያ ባህር በር ነበራት የራሷ የሆነ በቲፒኤልኤፍና በሻዕቢያ አሻጥር በተንኮል በአረቦች ሴራ ከቀይ ባህር ተገፋን። አልፎም ተርፎ የመጨረሻ አሰብ እንኳን የእጃችን የግላችን የሆነ ነገር እንድናጣ ተደርጓል። ይህን ነገር በሰላማዊ መንገድ በመነጋገር ወደ ኢትዮጵያ እንዲመለስ ጥያቄዎችን የሚያቀርቡ ሰዎች አሉ። ምናልባት አንዳንድ ሰዎች ለስልት ሊሆን ይችላል የሚያቀርቡት ምናምን ነገር የሆነ ምናምን ነገር ግን አገር ወዳድ ኢትዮጵያኖች ኢንክሉዲንግ እኔ ብዬ የማስበው ነገር ይሄ ኮምፕሮማይዝ ማድረግ ያለብን ነገር አይደለም። ከዚህ በላይ መቀጠል የለበትም እና በማንኛውም መንገድ ይሄ ነገር ለኢትዮጵያ ሊመለስ ይገባል የሚል ሀሳብ አለኝ እኔ። ይሄን ለማስመለስ ነው ወይ ሌላ ጥያቄ የሚሆነው? በሶስተኛ ደረጃ ይሄ ቦታችን ይዟል ምናምን የሚባል አንተ ቅድም ስታነሳ ስለነበር ፈርመን የሰጠን መሬትን መልሰን ልንቀማ ነው ወይ? ምንድነው ዋና ዓላማው? ከዚህ ሶስቱ ባልጀርስም ከተወሰነ ውጪ ኤርትራ ሰራዊት የተቆጣጣራቸው እኔው ማውራው የአልጀርሱንም ስለማይቀበሉ አንዳንድ ወገኖች አሁን እዛ መግለጫው ላይ ኢትዮጵያ የላከችው መግለጫ ላይ የኤርትራ የኢትዮጵያ ሉዓላዊነት በመጣስ ከሳለች። ካልጀርሱ ስምምነት ውጪ ብናየው አሁን ጠቅላይ ሚኒስትር አብይ ከመጡ በኋላ ኢህአዴግ ተስማምቶ የአልጀርስን አጽድቅ ያለው ካለበት በኋላ እንኳን ብናየው ካልጀርሱ ስምምነት ውጪ ሆኑ ቦታዎችን በኢትዮጵያ የተፈረዱ ቦታዎችን ሆነው አንድ ቀን ሊያድሩ አይገባም። የአልጀርሱ ስምምነት ላይ ራሱ አልተግባባንም። ሻዕቢያ በቃ የተሰጠኝ ቦታ ነው። አሁን ሻዕቢያም እያለ ያለው በአልጀርሱ የተወሰነልኝ ቦታ ላይ ነኝ ያለሁት ነው እያለ የአልጀርሱ ስምምነት በራሱ ጥያቄ የሚፈጠር ነው። ራሱ እንደ እሱ ነው በቃ ፈርሜን የሰጠነው ለማስመለስ ነው ወይስ ምንድን ነው የሚለው ጥያቄ። እነዚህ ሶስት ነገሮች ናቸው መሰረታዊ የምንዋጋበት ዓላማ ሊሆን የሚገባ። አንደኛ ሻዕቢያ አገር አንድነቱን ለመበተንና አስፈላጊ ናቸው ለመበተን ብቁ ናቸው ብላ የምታስቡ የተለያየ ህልምና የተለያየ ሀሳብ ያላቸውን ኃይሎችን ስለምታው በውክልና ያስዋጋች ስላለች ይህን አገርን ለመታደግ ነው መጀመሪያ ነጥብ። የባህር በር ጉዳይ ኢንክሉዲንግ እኔ ይህን ጥያቄ ያለን ሰዎች አለን። ይሄንን አስመልሶ ኢትዮጵያ ሙሉ ለማድረግ ነው ወይስ የፈረምነው መሬት ለማስመለስ ነው የሚለውን መጀመሪያ ፍሬም ተደርጎ መቀመጥ መቻል አለበት። ለምን እንደምንዋጋ ማለት ነው። ይህ ካልን በኋላ ሀገራዊ አንድነቱን ለመታደግ ከሆነ የምናደርጉ ውጊያ ማለት ነው ምን መደረግ አለበት የሚለውን ነገር ነው። አሁን ኮርስ ላይ ነው ያለ ነው። እንግዲህ ሁለቱ ወገን ጦርነቱ ሊነሳ ነው የተባለ ነው ያለ። ጦርነቱ ከተነሳ በኋላ አይደለም የምትዘጋጀው። ጦርነቱ ከመነሳቱ በፊት ምን መደረግ አለብን? ለኛ ዓላማችን ሀገራዊ አንድነትን መታደግ ከሆነ ማለት ነው የመጀመሪያ ደረጃ ምንድን ነው? አገር ወዳድ ኢትዮጵያኖችን በአንድነት ማሰለፍ መቻል አለበት ማለት ነው። ያይል በቃ ማንም ይሁን ማንም አገራዊ አንድነቱ መበተኑ አደጋ ነው ብሎ የሚያስቡ ኢንክሉዲን አኩርፎ እየተዋጋም ያለም ሊሆን ይችላል። ኢንክሉዲን እስከዛ ድረስ መሄድ መቻል አለበት።
ይሄ ምንም ቀልድ ስላልሆነ ዋንስቺ አገር ከጠፋች በኋላ የምንነጋገርበት ነገርም ስለማይኖር የምንዋጋለትም ስልጣንም ስለማይኖር ስለዚህ እነዚህ አገሮች አገራዊ አንድነት ፍቅር ያላቸው ሰዎች ማሰለፍ መቻል አለበት። ሁለተኛ በሃይማኖት ለማለያየት የሚፈልጉ ባለስልጣናቶችን ጠርጎ መጣል መቻል አለበት ብልጽግና ከውስጡ ማለት ነው። ዜጎችን በሃይማኖት መለያየት የሚፈልጉ ባለስልጣናቶችን። ሶስተኛ ጠንካራ የሆነ ኮሚኒኬሽን ሴንተር በጣም ጦርነት ሲገባ በጣም አደገኛ ነገር ከዚህ በፊትም ያየ ነው። በዘፈቀደ የሚወራ አንዳንዶች ደግሞ የማይመጥኑ ሰዎች የኮሚኒኬሽን ባለሙያ ተብሎ ወይ ደግሞ ኃላፊ ተብሎ የሚቀመጠውን ነገር ከዛ አንስ ለቦታው መጥነውና ትክክለኛ መረጃ ማድረስና ተጽዕኖ ፈጣሪ የሆነ እንትን አድሬስ ማድረግ የሚችል ሰዎችን ማስቀመጥ መቻል አለብህ ማለት ነው። ይሄ ባልሆነበት ይሄም ባልተዘጋጀንበት ክረምት ነገ የመጣ ጥይት ከፈነዳ በኋላ ነገሮችን በኋላ ለማስተካከል የምንቸገርበትና የአገርን ጥቅም አሳልፈን እንዳንሰጥ መጠንቀቅ መቻል ያለብን ይመስለኛል ማለት ነው። ይሄ በመሰረቱ የምንዋጋለት ዓላማ ይሄ ከሆነ በሚሉ ነገር ነው የማነሳው ነገር ማለት ነው። ምናልባት ውጊያው ምን ያመጣዋል ምን ሊሆን ይችላል የሚለውን ነገሮቹ ይፈጠሩና እሱ ላይ ቁመን ብናይና ብንተነትን ግን ቅድመ ውጊያ የማይቀር ግን ከሆነ በዚህ ደረጃ በደንብ አድርገን መደራጀትና መዘጋጀቱ አስፈላጊ ይመስለኛል ማለት ነው። አሁን እንግዲህ ከዚህ ቀደም ይሄ ውጥረቱ እንደተጀመረ አልጀዝራ ላይ ዶክተር ሙላቱ ተሾመ ጽሁፉም ካወጡ በኋላ ነው በይበልጥ ውጥረቶች እየተጋጋሉ ወደ ወታደራዊ ፍጥጫ ያደጉት። የምታስታውስ ከሆነ አቶ ገብሩ አስራት ያኔ ምን ብለው ነበር? ጦርነቱ ኦልሞስት ተጀምሯል፣ የቀረው ውጊያው ነው የሚል ነገር ተጀምሯል። በጦር ሜዳ ያለው ውጊያ ካልሆነ በስተቀር ጦርነቱ በፕሮፓጋንዳውም በተለያየ በመረጃም በተለያየ መልኩም ጀምሯል ብለው ነበር። ጀነራል ጻድቃን ደግሞ ካርታ ለዋጭ ሊሆን ይችላል የሚል ነገር አንስተው እንደነበር እናስታውሳለን። እንደው የጀነራል ጻድቃንን ከዚህ ቀደም የተናገሩትን ካርታ ለዋጭ ሊሆን ይችላል ያሉትን ጦርነት ስናስታውስ ካነሳን አይቀር እንግዲህ ሊሆን የሚችለው የአሰብ ጉዳይ ነው፣ የባህር በር ጉዳይ። ኢትዮጵያም እንግዲህ ከዚህ ቀደም በተለይ ባለፉት 2 እና 3 ዓመታት በስፋት በመንግስት በኩል ሲቀነቀን የነበረው ባለፈውም በብሔራዊ ደህንነት ስብሰባው ላይ ባወጣው መግለጫ ላይ የባህር በር ጉዳይ በግለት ይቀጣጠል የሚል ነገር እንደተነሳ እናስታውሳለንና ምናልባትም በኢትዮጵያ በኩል የጦርነቱ ግብና የጦርነቱ የመጨረሻ ስሌት ሊሆን የሚችለው አሰብን ወይም የባህር በር ጉዳይን ለአንድና ለመጨረሻ ጊዜ የመቋጨት ሊሆን የሚችል ይመስለኛል። ያ ግን ምን ያህል ብዙ እንትኖች አሉት። ምናልባት በወታደራዊ መልክ ቢመጣ ከዚያ በኋላ ያሉ ብዙ ፖለቲካዊና ዲፕሎማሲያዊ ጉዳዮችም አብረው የሚነሱበት ነው የሚገኘው። እንግዲህ በኢትዮ ኤርትራ መካከል ያለው ጉዳይ ይህን ይመስላል። እንግዲህ በቀጣይ ደግሞ ያሉ ወቅታዊ መረጃዎችን በፍጥነትና በቶሎ የምናደርስ ይሆናል። ወደ ቀጣዩ አጀንዳችን እስቲ እናምራ። አማራ ክልል እንሂድ። የፋኖ ኃይሎችን ጉዳይ እንመልከት። እንግዲህ ከ2 ዓመት በላይ ሆኖታል። እንግዲህ የክልሉ ጦርነት እንግዲህ በእነዚህ ጊዜያት በስፋት ሲነሳ የነበረው ጉዳይ እንግዲህ እኔ እናንተም እዚህ በተደጋጋሚ ተወያይተንበታል። የፋኖ አንድ አለመሆን ጉዳይ ነው። በርካታ ጉዳዮች አሉ። የስልጣን ሽሚያ፣ ገንዘብ፣ የድል ሽሚያ፣ ጎጠኝነት የፋኖ ኃይሎችን ካቃቃሩና አንድ እንዳይሆኑ ካደረጓቸው ምክንያቶች መካከል የሚጠቀሱት ናቸው። ይህን ጉዳይ የማነሳው ራሳቸው የሚዘረዘሯቸው ምክንያቶችም ስለሆኑ ነው። ከሰሞኑም አዲስ ቅራኔ ተፈጥሯል። አፋብኃ የሚባል ድርጅት ተመስርቶ ነበር። 4 ድርጅቶች ሆነው ከጎጃም፣ ከጎንደር፣ ከወሎ፣ ከሸዋ ሆነው ይሁንና ግን ያ ድርጅት በራሱ ብዙ ጥያቄዎች ሲነሱበት ነበር። አሁን ደግሞ ከሰሞኑ በወጣ አንድ መግለጫ ምክንያት እርስ በርስ እየተጠዛጠዙ ትርምስ ውስጥ ይገኛሉ። ምንድነው የተፈጠረው? መግለጫ ወጣ። ይሄ እነዚህ ከስመው አማራ ፋኖ በጎንደር፣ በጎጃም፣ በወሎ ምናምን የሚሉት ከስመው በእዝ እንዲደራጁ አሳምነው እዝ፣ በላይ እዝ፣ ሚኒሊክ እዝ፣ ቴዎድሮስ እዝ ምናምን በሚሉ ስያሜዎች እንዲደራጁ ተደረገ። ያ መግለጫ በአፋብኃ በሚባለው ወይም በፋኖ ስም ወጣ። ከዚያ በኋላ ላይ የጎጃም ፋኖ አመራሮች እና አስረስ ማረ ዳምጠ ይህን ውሳኔ በፍጹም እኛ የማናውቀው እኛም ያልተወያየንበት እኛንም የማይወክል ነው አሉ። ከዛ በኋላ ደግሞ መጡና ደጋዳሞት ላይ እኮ የሰራኑን ጀብዱ፣ የማረክኑን መሳሪያ፣ የማረክኑን ወታደር እኮ ሌሎች አካባቢዎች ላይ በ1 ዓመት እኮ አልተሳካም የሚል ነገር አንስቷል። ይሄ የድል ሽሚያን የሚያመላክት እንደሆነ እየተነገረ ይገኛል። እና የተከዳን አይነት ስሜት በነዘመነ ካሴ በጎጃም ፋኖ አመራሮች በኩል እየተነሳ ይገኛል። ከዚህ በተጨማሪም የጎጃም ፋኖን ለማግለል ነው የሚሉ ጉዳዮች እየተነሱ ነው። በእርግጥ እነዘመነ ካሴ ተከዱ?
መልካም እንግዲህ የሆነ መግለጫ ወጣ። ይሄ የአማራ ፋኖ ብሔራዊ ኃይል ነኝ የሚል ኃይል ምናልባት ቅድም አንተም እንደገለጽከው አራቱ ፋኖ አደረጃጀቶች ናቸው አንድ ላይ ሆኖ ይህንን ኃይል ፈጠርን ሲሉ ሰማ ነው ማለት ነው። በኋላ ይሄ ኃይል በኮሚቴ እንዲመራ ነው ተባለው። መሪም አልተመረጠለትም። መሪ እንወልድለታለን ተባለ። በወቅቱ ነገሮችን በደንብ መመልከት ለሚችል ሰው እንደ ኢትዮጵያ የፖለቲካ ባህላችን ትንሽ የተበላሸ ሁላችንም መሪ መሆን የምንፈልግበት ፖለቲካ ሂደት ውስጥ መሪን ሳይመርጥ የወጣ ድርጅት ከመነሻው ችግር ላይ የቆመ ድርጅት መሆኑን ማመን ይቻላል። አንድ ድርጅት ደግሞ ገና መጀመሪያውኑ ችግር ውስጥ ከሆነ ደግሞ ለዛም ትጥቅ ትግል ውስጥ ሆኖ ችግርና ቅራኔ ውስጥ ካለ ውጤቱ ምን ሊሆን እንደሚችልም መገመት ትችላለህ ማለት ነው። ይሁንና ግን ይሄ መግለጫ ላይ ስነሳ አንድ ነጥቦችን ላንሳና እነዘመኔን መግፋት ለምን ተፈለገ? እውነት እነዘመኔ በዚህ ሂደት ውስጥ እኛ ጉዳዩንም ባንደግፍም የጉዳዩን ባለቤትም ባንሆንም እንደ ሩቅ ተመልካች ስናየው እነዘመኔ የተገፉበት ምክንያት እውነት ያላቸው ሚና ያነሰ በመሆኑ ነው? ባለው ሂደት ውስጥ እውነት ጠቃሚ አይደለም ተብሎ ታስቦ ነው ወይስ ምንድን ነው ብለውን ነገር እናነሳለን። ከዛ በፊት ግን መግለጫው ላይ ሁለት ነገር ተነስቷል። የሚገርመኝ ነገር ምን ይላል መሰለኝ? መግለጫው ላይ አማራ ችግር ውስጥ የገባበት ይላል ከኢትዮጵያ ትግል ውስጥ በመጥፋቱ አይደለም ማለት፣ ነገር ግን በኢትዮጵያዊነት መደራጀቱ ችግር ውስጥ እንዲገባ አድርጎታል ይላል። ሁለተኛ ይልና ከአማራነት ባነሰ በንዑስ ማንነት መደራጀቱ እንግዲህ እንደሚመስለኝ ከሆነ እሱ ጎጃሜ፣ ጎንደሬ፣ ወሎ ምናምን መባሉ ጉዳት አደጋ እንዲመጣበት አድርጎታል ይላል። ይሄ ትንተናው ነው። እንግዲህ አሁን እዚህ ላይ እንግዲህ የሚነሳ ክርክር እውነት አማራ ባለፉት እንግዲህ የሚያነሳው የአደረጃጀት ኢትዮጵያ ፖለቲካ ፓርቲ ቅርብ ጊዜ ትዝታ ነው፣ 60ዎቹ ትዝታው ነው። ከዛ በፊት አልነበረም። የባለፉ 30 ምናምን ዓመታት ውስጥ አማራ ሪሊ በአማራነቱ አልተደራጀም ወይስ እነዚህ ትንተና ያቀረቡ ሰዎች ራሳቸው የኢትዮጵያን ፖለቲካ የሚገነዘቡ አይደሉም ወይ ብለ ጥያቄ እንድናነሳ ያደርገናል ማለት ነው። በኢትዮጵያዊነት ብቻ ነው የአማራ የተደራጀው? ሪሊ ሁለት ነገር ላንሳለህ እዚህ ጋር። አንደኛ መአድ የሚባል ድርጅት ከ1985 እስከ 2007 ድረስ ነበረ። የአማራ ኃይሎ ስለ አማራ ነው የተደራጀው። በመሃል ችግር ገጥሞት የተወሰነዎቹ ከዚህ እንውጣና ወደ ብሔራዊነት እንሂድ ብሎ መአድ የሚባል ድርጅት ቢያቋቁሙ መአድ ግን ቀጥሏል እስከ 2007 ምርጫ ድረስ ነበረ። ይህን ጽሑፍ የጻፉ ሰዎች ይህን እንኳን አልሰሙም ወይ አላወቁም ወይ? አማራ የሚባል የአማራን የሚወክል በአማራ ደራጀ ድርጅት ስላልነበረ ነው፣ በኢትዮጵያዊነት ብቻ ስለሆነ ነው የሚል ነገር ያነሱት የሚል ነገር ነው። ሁለተኛ ብአዴን የአማራ እንትን ሆኖ መታገል ከጀመረ ኒርሊ እንግዲህ እሱም ወደ 30 ዓመት አስቆጥሯል። ወይስ ብአዴን ውስጥ የነበሩ አማራዎችን አማራ ተብሎ ነው የማይወሰዱ ሰዎች ናቸው ሙሉ መዋቅሩ ማለት ነው? ለምን ድፍን ምናልባት አጀማመሩ ከኢህዴን ስለሆነ ድፍን ባለ ሁኔታ በአማራነት በኢትዮጵያዊነት ስለተደራጀ ነው። አሁን ይሄን አንዳንድ ጊዜ ምን ዴብ ስለሌለው ሰው የሆነ ነገር ሲያስቀምጥ ገብቷል። መብቴ ማመጣም ኢቨን የነበረውን እንኳን 30 ዓመት እንኳን ወደፊት ባትኖርበትም እኛማ እያነበብነው ነው፣ እየሰማን ነው፣ እያየን ነው ነገሮችን የምናደ ይህን እንኳን ለማጥናት ዝም ብሎ ብድግ ተብሎ ምናምን በቃ ልክ ምንድን ነው የሚባለው የተመረቀነ የምጻፋ የጽሁፍ ነው አደርጎ እኔ እሱ ራሱ ሌላ ችግር ነው የሚል ነገር ነው መግለጫው ላይ ያየሁት። የመግለጫውን የጻፉ ሰዎች ሌላ ወይስ ሁሉም አማራ ብሔርተኛ መሆን መቻል አለበት ነው ፖይንቱ። ይህም ከመሪ ጋር የተጣረሰ ነገር ነው። ሁሉም ኦሮሞዎች ብሔርተኛ እኮ አይደሉም እኮ። ሁሉም ትግራዋያኖች እኮ ብሔርተኛ አይደሉም እኮ። ሁሉም ስዳማዎች እኮ ብሔርተኛ እኮ አይደሉም እኮ። ኦሮሞ ሆኖ የህብረ ብሔራዊ ሀሳብን ሲያቀነቅን የኖረ ብዙ ኦሮሞ አለ፣ የሚያቀነቅን አለ ዛሬ። ስለዚህ ያልተሞከረ የማይታወቅ ቲዎሪ እንዳው ሲባል ነገር ራሱ የሆነ ግንዛቤ የሌለው ጽሁፍ መሆኑን ነው እዚህ ጋር ያየሁት ነገር። ከዚህ እንውጣና ይህን መግለጫ በተመለከተ የጎጃሙ ፋኖ ነው እንግዲህ ማይካድ ነገር ካሉት የፋኖ እንትኖች ውስጥ የተሻለ
እንግዲህ በሚዲያውን አናቅኛ መሬት ላይ ስላለው ስለማናውቀው ማለት የተሻለ አቺቭመንት ያለ በምንሰማ በሚዲያ እንትን የጎጃሙ ፋኖ ነው። የጎጃሙን ፋኖ አግለ ይሄንን ማውጣቱ ለምን አስፈለገ የሚለውን ነጥብ እስቲ ላንሳለ። የተወሰነ ነጥቦች የጎጃሙ ፋኖ ያስቀመጠ ነገር አለ። ትግሉን መምራት ያለበት ውጭ ያለው ሰው አይደለም። ትግሉን መምራት ያለበት እስር ቤት ውስጥ ያሉት ማረሚያ ቤት ውስጥ ያሉ ሰዎች አይደሉም። ትግሉን መምራት ያለበት በመስቀል በነጠላ ስር ቁማርተኞች አይደሉም። ትግሉ መመራት ካለበት እኛ መሬት ላይ ባለ ሰዎች ነው መመራት አለበት የሚል ኮምፕሌን ነው ያቀረበውና ይሄ ማለት ትግሉ ውስጥ ያሌሉ እስር ቤት ያሉ ውጭ የተቀመጡ እንግዲህ አዶን ነው አላቅም ማይ እንደሆነ በነጠላ ስር ቁማርተኛ ነጠላ ለብሰው እንትን የሚሉ ሰዎች ያለ ዲያስፖራ ከዚህ ሩጦ ሄዱት እዛ ፈረንጆቹ ትንሽ የሚሰጧቸው ነገር ፋኖን ያንን ወክሎ ብሎ ከነሱ ጋር በተጋጫጨ ይመስለኛል። ከነ መዓዛ ጋራ ማነው ያ ወዳጇ ደግሞ ማነው ይልቃል ጋራ ምናምን የተጋጨ ኦኬ ለካ ገዱን ፋኖ ነኝ ብሏል። ለካ አሜሪካ ፋኖ ነኝ ይረሳል እኮ በረዶ ላይ መሮጦ ፋኖ ከገድዛ ብሏል። እነሱ አይመለከታችሁም እያለ ያለው አሁን ለምን ተገፋ ነው። አሁን ይሄ የተገፋበት ምክንያት አንድ 3 ነገሮችን እስቲ ላንሳ። እስቲ የመጀመሪያው የተሻለ አደረጃጀት ስላለው የበላይ ይሆንብናል፣ አዛዥና አዛዥ ይሆንብናል የሚል ስጋት ተፈጥሮ ሊሆን ይችላል የሚል ግንዛቤ ያለኝ እኔ። ሁለተኛ ይሄ በጎጃም አንመራም እንግዲህ በይደር ያደረችው ቅድም አንስቼልሃለሁ 13 ኮሚቴ ተመረጠ። ከዛ ውስጥ አንድ ሰው ይምራን ብሎ ለመምረጥ መድፈር አቃታቸው። ለምንድነው ይመረጥ ከተባለ ከዚህኛው ስብስብ ውስጥ ምንም እንትን የለውም እኮ ዘመኔ ሊሆን ነው ማለት ነው። ዘመኔ ነው ለማለት ደግሞ ዘመኔ ጎጃም አካባቢ ልጅ ስለሆነ በጎጃሜ የመመራት ፍላጎት ስለሌለን ያለን አማራጭ ዘመኔ የሌለበትን አካሄድ እንፍጠር የሚል ነገር ፈጥሮም ሊሆን ይችላል። ካሉት ውስጥ ይመረጥ ከተባለ እሱ ስለሚመረጥ እሱ ከተመረጠ ደግሞ አይ በጎጃም አንመራ የሚል ነገር ስለፈጠር ስለሚችል፣ ሌላኛው እነ ዘመኔ መካከል ራሱ መከፋፈል ተፈጥሮ ሊሆን ይችላል ማለት ነው። ፈልጌ ነው ያሉትን የጎጃም ፋኖ የሚባለውን ከፋፍሎ እነ ዘመኔን አንሳፎ የተወሰነ ቡድን ከዛ ወስዶ ብሔራዊ ኃይሉ ቀጥሏል የሚል ነገር ማለት ነው። አሁን የሰማነው ማን አስራት የሚባለው ነው የሰማነው። ኮሙኒኬሽኑ ልጅ ማን ነው የሚባለው ነው ማርሼትን በአናቅም ያለው ምናልባት አይታወቅም። በኢዝ በምናምን በክፍለ ጦር ምናምን የሚሉት ነገር አለ። በዛ ውስጥ የሆነ የተወሰነ ሰዎችን ይዞ በቃ እንትና ይቅር የሚለውን ነገር አስቦ ሊሆን ይችላል። አራተኛና አደገኛ ነገር ብዬ ግን የማስበው ነገር እነ ዘመኔ አካባቢ ከህወሓት ጋራ ቴክኒካሊ ከማንኛውም ጋር እንሰራለን ብሎ በድፍረት ሲናገሩ ነበር። እዚህ ያሉት ደግሞ በተለይ ወደ ጎንደር አካባቢ ያሉት ኃይሎች በእርግጠኝነት መናገር የሚችል ነገር ማለት ነው። ያው ቅድም ያነሳውን ነገር አለ። አገር ወዳዶችን ትክክል ውስጥም ያሉ ካሉትም እነሱንም ጭምር ራሱ ማሰለፍ መቻል አለብን ያሉት ማለት ነሻጣ የሻቢያ ጦርነት ቢጀመር ወያኔ ጦርነት ቢጀመር ይሄን ሀሳብ አስቀምጫለሁ ብሎ ክላሹን ይዞ ከመንግስት ጋር ዞሮ ወያኔንም ሻቢያን ሊወጋ የሚችል ፖቴንሻል ጎንደር አካባቢ እንዳለ ይታወቃል። ሸዋ አካባቢ እንዳለ ይታወቃል። ምናልባት እነዘመነ ለህወሓት ሲስ ሊባላቸው ብሎ አስቦ ከህወሓት ጋር የሚተባበር ኃይል መግፋት አለብን ከሚል አስቦ ሊሆን ይችላል። ግምቱም ያስቀመጥኩታለሁ ሴናሪዮ ነው። ሌላኛው የመጨረሻ ሊሆን የሚችለው መንግስት በውስጣቸው ገብቶ በጣጣቸው ቢሆንስ ጦርነት ትግል ነው አይደል እንዴ? ግን የራሳቸው መከፋፈያ እኮ በቂ ምክንያት አላቸው። አሁን እስከዛ አሁን የድል ሽሚያውንም አንስተናል። እኛንን የተሻለ በጦርነቱ ሚና ያለን የሚል ነገር ጎጠኝነቱ አለ። ይሄ ያለ አሁን መንግስት ራሳቸው የሚከፋፈሉበት እርስ በርስ የሚራኮቱበት በቂ ምክንያት ካለ ትግል እኮ ነው። ከቻልክ እሱንም ትችላለህ፣ ታደርጋለህ። እነሱም ቢችሉ እኮ መንግስት መካከል ገብተው እኮ እንትን እኮ ያደርጋሉ እኮ። ስለዚህ መንግስትም ከቻለ መጫወታ እኮ ነው እኮ። የተለመደ ነገር ነው፣ ምንም ማድረግ አይቻልም። የተለመደ ነገር ካገኘ ቀዳዳውን ካገኘ የተወሰነ ለአንተ ሲስ ልብ ያለውን አካል ካገኘ ታበጣብጣለ የሚለው ነገር ግን ሚዛኑ ወዴት ያደላል? እነ ዘመኔ ካሉት አንጻር ካየ ነው ምንድነው አለ ዘመኔ
እኛ እኮ በደጋ ዳሞት ላይ እኮ ያደረግነውን እኮ ሌሎች አንድ ላይ ተጣፍታችሁ አላደረጋችሁ በአንድ ዓመት ውስጥ አላደረጋችሁ ኤሌፋንት እያለ ያለው በቃ እኛ እኮ ዚሆኑንን የዚሆኑነትን ነገራችንን ተቀበሉ ነው። እናንተ ዝም ብለን ሰበሰብን እንጂ ምንም እኮ እርባና እኮ የሌላችሁ እኮ እናንተ በአንድ ዓመት የምታደርጉትን እኛ በአንድ ጊዜ ነው አንድ ወረዳ ላይ የምናደርገው የሚል ነገር ነው። ይህ ማለት ቅድም ያነሳው የተሻለ አደረጃጀት የተሻለ ኃይል ስላለው የሱ አሽከር ላለመሆን የሱ ጀሌ ላለመሆን ለዛም ደግሞ አካባቢያዊ ደግሞ አለ። በጣም የሚገርም ነገር የማይካድ አንዳንዴ የአማራ ፖለቲከኞች አይወዱም። ይሄ ሲነሳ ማለት የአማራ ፖለቲከኛ ብቻ ብሔርተኛ አይወድም፣ አካባቢያዊ ስሜት እንዳለ ማለት ነው። ግን በተከባር እኮ አለ እኮ ወሬቨር ነው ያለው። የሚገርም ነገር የጎጃም፣ የጎንደር፣ የሸዋ፣ የወሎ፣ የወለጋ፣ የአርሲ፣ የባሌ ምናምን የአድዋዎች ተንቤን ምናምን አለ። ግን ብሔርተኛ ምንም ይሄንን ነገር ይመን ይዋጦ እውነቱን እንበልና የጎጃም አካባቢ ልጅ የጎንደር አካባቢ ፋኖ ላይ መሪ ይሆናል። እስቲ እውነቱን እናውራ። ይሆናል ወይ? መልስ አንድ ሁለት የሸዋ ፋኖ ጎንደር ላይ ሄዶ መሪ ይሆናል? መሪ አይደለም፣ አባል ሆኖ አይገባም። ስለዚህ ከምንም በላይ አካባቢያዊነት ስሜቱ አለ ማለት ነው። ይህን አካባቢያዊነት ስሜትን አንዱን በአንዱ የመገዛቱን ነገር በጣም ይጠየፈዋል ነገር ማለት ነው። ይሄም ሌላኛው ፕሮብሌም ነው። ሌላ የሚገርም ነገር መግለጫው ላይ ወጣ ላይ ኢቨን አንዳንድ ጊዜ አንደርስታንድ አያደርጉም። ብሔርተኛ እውር ነው ባይዞ ለምን እንደዛ እንደሚል ታውቃለህ? የጎጃሙን ምስራቅ ምናምን ብለው ከፋፈሉትና መሪዎቹን አለዋወጧቸው። ጎጃም አካባቢ ያለው እኮ በላይ ዘለቀን እኮ በቃ መሪ ነው፣ እሱን ነው መሆን ፈልጎ የኔ ጀግና ብሎ እኮ ለምወስዶ እኮ ጎንደር ባህር ዳር ማን ነው ስሙ ቴድሮስን ብታመጣ አሁን ብዙም ፋክት ነው። ለምንድን ነው የሚዋሸው ነገር? ዋን አማራ ተመስርቷል፣ ዋን ኦሮሞ፣ ዋን ትግራይ ስለምን ውሸት? የብሔርተኛ ውሸት ስለሆነ እንጂ አይቀበልም። የሚገርም ነገር ብሔርተኛ የአካባቢውን ሰው የአካባቢውን ጀግና ነው የሚያመጣው። አሁን አደረጃጀቱ ላይ አይታል። የምኒልክ የምናምንና የጎጃሙን ጎንደር ስም ሰጠው፣ የጎንደሩን ደግሞ የጎጃም ስም ሰጠው። ይቀበላሉ ወይ? ይሄን ይቀበላሉ ወይ? ይሄንማ የሚቀበል ቢሆን ኑሮ ቅድም እንዳልኩ ጎጃም ጋር ያለው ፋኖ ሸዋ ጋር ሄዶ መሪ መሆን ይችላል፣ አባልም መሆን ይችላል። ግን ይህ አልሆነም መሬት ላይ ባለው ፋክት ማለት ነው። ይህ ሌላ ችግር ነው ማለት ነው። ግን እንደው ደቂቃ ካለን ምን ሊያመጣ ይችላል ይህ መከፋፈሉ የሚለውን ነገር ማየቱ በጣም ጠቃሚ ይመስለኛል። አንደኛ ደረጃ ትግሉ ላይ ከፍተኛ ድባቴ ይፈጥራል፣ ፈቀቅ እንዳይልም ጫና ይፈጥራል። እንደዚህ ጠራጠርና ከዚህ በፊት ብለናል። አንድ መሆናችንና አንድ ብንሆን እናሸንፋለን ሲሉ ነበር። ሰማን አይደል? አንድ ለመሆን ሙከራ ከደረገና አንድ እንዳትሆን ከተደረግ ስለዚህ ትግሉ ፈቀቅ አይልም ማለት ነው። ሌላኛው አካባቢያዊ አለመተማመን ከምንም ጊዜ በላይ ጎልቶ ይወጣል። ልክ አሁን እነ ዘመኔ እንዳሉት እኛ እናንተ ጎንደር ወሎ ምናምን እኛ ደጋ ዳሞት ያደረግነውን እኮ በአመታችሁ አላደረጋችሁ ማለት እኛ ደግሞ በጣም ተዋጊዎች ነን እየተባለ ያለው ማለት አካባቢያዊ አለመግባባት ይሄ ነው እንግዲህ የሚወልደው ነገር። ሌሎችንም ዝቅ አድርጎ እንደዛ ነው በትግሉ ተማሮ ተስፋ ባይዞ ትጥቅ ትግል አካባቢ ምሬት መጥፎ ነው። ምሬት ካለ ነቅሎ ነው የሚገባው። የሚገርም ነገር ማለት ነው። የሆነ ነገር ያልተግባባበት ነገር ካለ ማለት ነው አመራሩ መካከል የሚደረገው ለምን ህይወቴን ልሰጥ ነው እኮ ታች ያለ ሰው ማለት ነው። ነቅሎ ዝም ብሎ በጋንታ በብርጌድም ተነስቶ ሊመጣለ ይችላል። ወደ መንግስት እጁን ወዶ ገብ ሊገባ ይችላል። አለመግባባቶች ሲፈጠሩ በተለይ መሪ ደረጃ ይሄም ሊታይ ይችላል ማለት ነው። ሌላኛው ነገር ግን ከነስኬንደር ጋር መልሶ የሚደራጅ ኃይልም ሊፈጠር ይችላል። እነዚህ ነገሮች የሚታዩ ነገሮች ናቸው ብዬ አስባለሁ ማለት ነው። አሁን እንግዲህ ከዚህ ቀደም እንግዲህ አንድ ላለመሆናቸው በተለይ አሁን አንዱን አፋብኃን የመሰረቱት ድርጅቶች አንድ ላለመሆናቸው በተደጋጋሚ ሲያቀርቡት የነበረው ምክንያት እንግዲህ እስክንድርን እንደነበር እናስታውሳለን። አሁን ላይ ግን ያ ነገር ምን ያህል እስከዛሬ ሲሰጡት የነበረው እስክንድር ነው ምክንያታችን አንድ እንዳንሆን የሚለው ነገር ምን ያህሉ ፉርሽ እንደሆነም የታየበት ይመስለኛል። ምክንያቱም አሁን በዋናነት እያቃቃራቸው ያለው ይሄ የሚና ጉዳይ እኛንን እዚህ አካባቢ ያለነውን የበላይ የሚለው
የሚለው አካባቢያዊነት እንደዚሁም ደግሞ ካሁኑ የድል ሽሚያ ታያለህና እነዚህ ጉዳዮች ይበልጥ ቅርቃር ውስጥ እየከተታቸው እንደሆነ ትመለከታለህ። ምናልባት አንተ እንዳልከው ምን ሊያመጣ ይችላል በሚለው ላይም በርከት አድርገህ አንተ አንስታቸዋል። ከዚህ በተጨማሪም እንግዲህ እጅ ሊሰጡ የሚችሉ ለመንግስት እጅ ሊሰጡ የሚችሉ አሁን ከዚህ ቀደም እንደነ ጸዳሉ የሚባሉ ጎንደር አካባቢ ላይ እጅ የሰጡት ፋኖች አሉ። እንደነዛም አሁን ላይ በርካታ ፋኖችም ምናልባት እጅ ሊሰጡ የሚችሉበት እድል ሰፊ ሊሆን የሚችልበት እድል ሰፊ ነው። እንግዲህ የኢትዮ ኤርትራን ወቅታዊ ትኩሳት የተጋጋለውን ውጥረት ተመልክተናል። በቀጠናው አዲስ የሆነ ውጥረት ሊፈጥር እንደሚችልም እየተነገረ ይገኛል። ከዚህ በተጨማሪም የፋኖ ኃይሎችን አሁናዊ ሽኩቻና ውጥረት ተመልክተናል። የዛሬው ኢንሳይት እንግዲህ ይህን ይመስላል። አማን እዚህ ላይ እንቋጨው። መልካም ዘር የተወደዳችሁ የአንድ አፍታ ቤተሰቦች የዛሬ አንድ አፍታ ኢንሳይት ዝግጅታችን ይህን ይመስል ነበር። አብራችሁ ስለዘለቃችሁን አመሰግናለን። መልካም ቆይታ